አቸዋል እግዚአብሔር ቸር ስለሆነ በእግሮቻችን ቆመን ዶክተር አብርሽን ከጠራ ነው በኋላ ዶክተር አብርሽ ደግሞ የምንወደው ፓስተራችንን በኋላ ይጠራልናል። ወምሊ ይላሉ ፈረንጆች። በጋለ ዶክተር አብርሃምን በጋለ ጭብጨባ በደስታ ሃሌሉያ thank you for coming። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። አቤ ቢነግራችሁ ማአት ነው የኛ ጉድ። ይሄ ትንሹ ነው። በጣም ብዙ ነው ያሳለፍነውና ግን ደስ ይለናል። በቃ ያው ሁሉ አልፎ እንደዚህ ስንገናኝ ብዙ ፈን አለው። በጣም ብዙ ግን በዛ ውስጥ ደግሞ ብዙ ቁም ነገርና መንፈሳዊ ነገርም ደግሞ አለውና ክብር ለጌታ ይሁን። ዛሬ መምጣት ስለቻልን እኔና ፓስተር መላኩ በጣም ደስ ብሎኛል። ሁላችሁንም ስላየኋችሁ ክብር ለጌታ ይሁን። እኔ ብዙ 5 ደቂቃ ነው አንድ ቃል አንብቤ በሷ ላይ ያለችኝን ሐሳብ ትንሽ ሪፍሌክት ማድረገው ፓስተር መላኩ ነው የሚያገለግለን። ማቴዎስ ወንጌል ምዕራፍ 12 ላይ እንደው በቃ ጌታ ለሁላችን የሚያደርግልን ነገር እንደሆነ ወደፊትም የሚያደርግልን ነገር እንደሆነ እያሰብኩኝ የተጽናናሁበት ቃል ነውና አገልጋይነትን ሳስብ ቸርችን ሳስብ በቃ በዚህ ሰሞን ልቤ ውስጥ በጣም የሚመላለሰው ቃል ይሄ ስለሆነ ነው ማነብላችሁ። ማቴዎስ ወንጌል ምዕራፍ 12 ቁጥር 22 ጀምሮ እንደዚህ ይላል። ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ሕዝቡም ሁሉ ተገረሙና እንጃ ይሄ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ሰምተው ይሄ በቤኤልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። እንግዲህ መንግስቱ እንዴት ትቆማለች? እኔስ በቤኤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን አለ፣ በተለይ እዚህ ቁጥር 28 ጀምሮ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህም ዓለም ቢሆን ወይም በሚመጣው አይሰረይለትም አለ ይላል። ምንድነው በዚህ 5 ደቂቃ ውስጥ ልነግራችሁ ያሰብኩት? ኢየሱስ በምድር ሲመላለስ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮች ማየትን ቀብቶኛል የሚለው ኢሳይያስ ላይ ያለው ቃል ማለት ነው። እሱ ቃል በሱ አገልግሎት እንደሚፈጸም ያውቃል። እንደ ልማድ ወደ ምኩራብ ገባ። ስጡኝ መጽሐፉን አላቸው። ይሄ ስክሮሉን የተጠቀለለውን ሲሰጡት የኢሳይያስ መጽሐፍ ነው። ይሄን ቃል አሁን ማብራራት ሳይሆን ፕራክቲስ ማድረግ ነው። ወጥቶ ስለኔ የተነገረ ቃል ነው። በቃ ወጥቼ የታሰሩትን መፍታት ነው አለና አገልግሎቱን በአደባባይ ጀመረ። አሁን ያነበብኩላችሁ ክፍል ላይ አንድ ሰው ጋኔን ያደረበት ነው ይላል። አስቡት፣ አንድ ሰው ጋኔን አድሮበት ሰውስ ይሆናል እንዴ? የጋኔን ማደሪያ ከሆነ እኮ በጣም ህይወቱ ከባድ ነው ማለት ነው። በጣም ከባድ። አሁን እኛ በጌታ አምነን የመንፈስ ቅዱስ ማደሪያ መሆናችን ቀላል ከመሰለን የምታዩት ሰው በጌታ ካልሆነ በፍጹም እንደናንተ እንደሆነ እንዳታስቡ። በብዙ ስራት ውስጥ ነው ያለው። ይሄ ሰው ጋኔን አድሮበታል። ማደር ማለት እኮ በቃ አስቡት፣ አብሮ መሆን ማለት ነው። አሁን ጌታ ኢየሱስ በር አንኳኳለሁ አለ አይደለ? ራእይ 3 ላይ እነሆ ቆሜ አንኳኳለሁ፣ አንድም ድምጼን ሰምቶ ቢከፍትልኝ ወደሱ እገባለሁ፣ አብሬው ቁርስ እበላለሁ አይደለም? ራት ማለት አብሮ መሆን ማለት ነው። ዝም ብሎ አይደለም ራት እበላለሁ ያለው። ማደር አለ። ገብቷችኋል? ራት መብላት ውስጥ ማደር አለ፣ አብሮ መሆን አለ። ይሄ ሰው ጋኔን ያደረበት ሰው። ከዛ በተጨማሪ ደግሞ እውር ነው፣ ዲዳም ነው። የኮሙኒኬሽን ችግር ገጥሞታል። ኢየሱስ ይሄን ሰው ፈወሰው። ጋኔን አድሮበት ነበረ፣ ለቀቀው። ከዚህ በኋላ የጌታ መንፈስ ማደሪያ ነው የሚሆነው። ማየት አይችልም ነበረ፣ ማየት ቻለ። ኮሙኒኬት ማድረግ ጀመረ። መስማት ወይ መናገር አይችልም ነበር፣ መናገር ቻለ። ትልቅ ዴሊቨራንስ ያገኘ ይሄ ሰው። እንዲህ አይነት ሰርቪስ ሲሰጥ ጌታ
ህዝቡ ይላል ህዝቡ ዝም ብሎ ኦርዲናሪው ህዝብ የዳዊት ልጅ ይሆን እንዴ ያሉ። ለምንድን ነው የዳዊት ልጅ ይሆን እንዴ ያሉ? ይጠበቅ ነበር የዳዊት ልጅ። ለዳዊት እግዚአብሔር ፕሮሚስ ገብቶል። ቤት ልስራልህ አለው ዳዊት እግዚአብሔርን። እኔ ልስራልህ አለው እግዚአብሔር። አንዳንዴ የእግዚአብሔር መልስ በጣም እንደ ኮሚክም ነገር ይሆንብኛል። በቃ እኔ ልስራልህ ስትሉት አይ እኔ ልስራልህ ሲላችሁ አስቡትስ። በእርግጥ ሰለሞን ቤቱን ሰርቶለታል፣ ግን የዘላለም ቤት ልስራልህ መሲሁ ከዚህ ዘር ስለሚመጣ ፕሮሚስ ገባለ። ስለዚህ የዳዊት ልጅ ይጠበቅ ነበር። ማቴዎስ ወንጌል ምዕራፍ 1 ሲጀምር ራሱ የዳዊት ልጅ ነው እንጂ አብርሃም ልጅ አይደል ብላ ዳዊትን ነው የሚያስቀድመው። በዘመን ከቆጠራችሁ ግን አብርሃም ይቀድማል። ለምንድን ነው ይሄን የሚያደርገው? የዳዊት ልጅ ኮመን ነው። የዳዊት ልጅ ሆይ ማረን ይሉት አልነበረ አይነ ስውሮች? በቃ በዚህ ኤክስፔክት ይደረግ ነበር። ህዝቡ ይሄ ሰው ሲፈወስ የጋኔን ማደሪያ የነበረው ማየት የማይችለው መናገር የማይችለው ሲፈወስ ወዲያው ያገናኙት የዳዊት ልጅ ነው የሚሆነው ያሉ። ማንም ይሄን ሊያደርግ አይችልም ማለት። እነሱ እንደዚህ ሲሉ ፈሪሳውያን ግን ይላል ምን አይነት መታወር እንደሆነ ምን አይነት መያዝ እንደሆነ እንግዲህ ተመልከቱ። ፈሪሳውያን ግን ምን አሉ? የዳዊት ልጅ አይደለም አሉ። ታዲያ እንዴት ሊያስወጣው ቻለ? ይሄንን አጋንንት ያደረበት ሰው እንዴት ነፃ ሊያወጣው ቻለ ሲባል በአጋንንት አለቃ በብኤልዜቡል ነው። ብኤልዜቡል ብሉይ ኪዳን ላይ ያለ በነገራችን ላይ በብኤልዜቡል ነው ያስወጣው። አሁን ኢየሱስ እዚህ ጋር ተመልከቱ የሚናገረው ነገር። ተሳስታችኋል አለ። ተሳስታችኋል። አጋንንትን የሚያስወጣው ከሆነ መንግስቱ አትጸናም። ከተማም አገርም የሚጸናው መንግስትም የሚጸናው አንድ ሲሆን ነው። እንዲህ ከተፈረካከሰማ ጉዱ ፈላ። እንደዛ አይደለም ለማንኛውም አለና በዋናነት ልቤን የነካችው ቃል ቁጥር 28 ላይ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ አላቸው። እናንተ ስለተቃወማችሁኝ ይሄ ስህተት ነው እንዲህ ነው ስላላችሁኝ እኔ አገልግሎቴን አላቆምም። እኔ የተቀባው ነኝ። የጌታ መንፈስ በእኔ ላይ ነው። ይሄ አጋንንት ያደረበትን ሰው በፍጹም በኤልዜቡል አይደለም ነፃ ያወጣው፣ የእግዚአብሔር መንፈስ የእግዚአብሔር ጣት ናት ይሄንን ያደረገችው ብሎ ተናገረና እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ማለት እያሳበባችሁ በኤልዜቡል ነው አጋንንት ነው ምናምን እያላችሁ እየገፋችሁ ያላችሁት የእግዚአብሔር መንግስት ነው። ቴክ ኬር ነው እያላችሁ ያለ። ተጠንቀቁ። ሪጀክሽን፣ ይሄ ቶታል ሪጀክሽን ድርቅ ብለው እኮ እንደ ህሊናቸውንም እኮ ደፍጥጠው እኮ ነው እንጂ እኮ ቆም ብለው ቢያስቡ እኮ በትክክል የጌታ መንፈስ ኦፕሬት የሚያደርግበት ነው ኢየሱስ። ይሄ ቶታል ሪጀክሽን መጨረሻ እናንተ ሪጀክት ትደረጋላችሁ። ተጠንቀቁ፣ ማይሰራ ኃጢአት አትስሩ እያለ ሲያስጠነቀቃቸው ነበርና ቁጥር 29 ላይ ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል? እቺ ናት። እቺን ነው ነግራችሁ ወርደው ይኸው አሁን ይሄ ኃይለኛውን አስሮ የኃይለኛውን ቤት መበዝበዝ ሲባል የሆነ ሰው እንቅልፍ ወስዶ ተኝቶ ቤቱ ገብታችሁ ንብረቱን መበዝበዝ ምናምን ነው የሚመስለው። ይሄ ሰውዬ ይሄ ጋኔን ያደረበት ሰው ዲዳ የነበረው ሰው ማየት የማይችል የስውር የነበረው ሰው አስሮት የነበረውን አጋንንት ኃይለኛውን አስሬለት ነው አሁን ነፃ ያወጣ። እኔና እናንተ አሁን በዚህ ቀን በእግዚአብሔር ቤት ውስጥ የተገኘ ነው ታስሮልን። ያልታሰረ መዓት አለ። አሁን እቺ አጥቢያ እዚህ ጋር ተከፈተች አይደለ? ለምን ተከፈተች በሉኝ። ጌታ ኃይለኛውን አስሮ የዚህን ሰፈር ኃይለኛ አስሮ ሊበዘብዝ ነው። ይሄ ነው በቃ ማለት ይሄ ነው ማለት። ዝም ብሎ ሰው ነፃ አይወጣም። አሁን ያያችሁት የቅድሙ ፈውስ ነው እያላችሁ ያለው ጌታ ኢየሱስ። የቅድሙ ፈውስ ዝም ብሎ አይደለም አስሬለት ነው። ምን ደስ አለኝ። ለአሁን ሰይጣን ኃይለኛ ምናምን ይመስላል፣ ይታሰራል። ጌታ ያስረዋል። ራእይ ላይ ሄዱና ተመልከቱ። አሰረው ይላል፣ ደሞ ፈታው ይላል፣ ደሞ እስከ መጨረሻ አሰረው ይላል። ኢየሱስ ጌታ ነው። በቃ እሱን ማሰር መፍታት የሚችል ጌታ ነው። እኔና እናንተ ጌታ እና አሁን ቤልዜቡል ምናምን አታዋክቡ አለ። አታዋክቡ ኃይለኛውን አስሬለት ነው። አሁን ቅድም አቤ የሚነግራችሁ ያ ረሃብ ያ እንትን አስሮልን ነው ጌታ ነፃ አውጥቶን። አያችሁ በዚህ ምድር ላይ አሁን እንዴት ነው የሚኖረው በሉኝ። እኛ ጌታ እያሰረልን እንኖራለን። በጌታ ያልሆኑት ግን ዲያብሎስ አስሯቸው ነው የሚኖሩት። ይሄን ማወቅ አለባችሁ። አንዳንዴ ሆድ ሲብሰን
እንዲያው አሁን እኔና አንድ ጌታን የማያውቅ ሰው ምንድነው ልዩነታችን? ምናምን እንደውም አንዳንዴ በምን ቀን ነው ጌታን የተቀበልኩት እንላለን። በተባረከ ቀን ነው ጌታን የተቀበልኩት። በጣም በተባረከ ቀን። በፍጹም እንዳታወዳድሩ። ጌታን ከማያውቅ ሰው ጋር በፍጹም ራሳችሁ እንዳታወዳድሩ። ለምን? እኛ ኃይለኛው ታስሮልን። አሁን ቅድም እህታችን ስትመሰክር የሰንዴ ስኩል አስተማሪዋ ጌታ አስሮላት ነው ቁጭ ብዬ ስሰማት አስሮልሽ እላለሁ። በቃ አስሮልሽ። ኃይለኛውን ሳያስሩ መበዝበዝ አይቻልም። እዚህ ሰፈር ብዙ መበዝበዝ አለ። ብዙ ነገር ይበዘበዛል። በዚህ ሬዲየስ ክብር ለእግዚአብሔር። ብዙ ነገር ይበዘበዛል። እንዴት በሉኝ? ኃይለኛውን ስለሚያስር። እዚህ ኃይለኛውን ካሰረው ጋር መፍሰስ ብቻ ነው። ክብር ለእግዚአብሔር ይሁን። ለቤተ ክርስቲያን ለአገልጋዮች ይህን ስጦታ ይህን ጸጋ ሰጥቷል ጌታ። እየሄዱ ይፈቱ ነበር። እነ ጳውሎስ በሄዱበት ቦታ ሁሉ እስራት ይፈቱ ነበር። የኛ ኃይለኛ ኢየሱስ ነው። ይሄ ኃይለኛ ደግሞ ያኛውን ኃይለኛ ያስረዋል። አገልግሎት በሉት፣ የግል ህይወት በሉት፣ ትዳር በሉት፣ ፋይናንስ በሉት፣ ኃይለኛው ሲታሰር ፍሎ ያደርጋል። እና ተጠንቀቁ አላቸው። የሰው ልጅ የሚሳደብ ይሰረይለታል። ምን ማለት ነው? ኢየሱስ በስጋ ሲመላለስ አንተ የጸራቢው ልጅ አይደለም፣ አንተ እህቶችህን እንትና ወንድሞችህን እናት ማርያም ምናምን ማለት ትችላላችሁ። ምክንያቱም እንደ ሰው ነው የምታዩኝ። ኦፕሬት ሲያደርግ እግዚአብሔር መንፈስ ግን ፕሊዝ ዲና አታድርጉ። ይሄ የማይሰራ ኃጢአት ነው። ኃይለኛው ታስሮለት ነው ይሄ ልጅ ነፃ ያወጣው። እንዴት ይሄንን ትክዳላችሁ እናንተ ነው ያላችሁ። ይሄ ሪጀክሽን፣ ይሄ መንፈስ ቅዱስ ኦፕሬት ሲያደርግ ሪጀክት ማድረግ መጨረሻው ኮንሲኩዌንሱ በጣም መጥፎ ነው። የማይሰራ ኃጢአት ውስጥ ነው የሚከታችሁ። እኔን ስደቡኝ አለ ኢየሱስ። እኔን ስደቡኝ፣ ወርጄ ዝቅ ብዬ ስጋ ለበሼ ሰው ሆኜ በመካከላችሁ ስመላለስ ሚስ አንደርስታንድ ታደርጉኝ ትችላላችሁ። ስራውን እንዴት ትክዳላችሁ? በዚህ ቸርች ውስጥ ማንም ሊክደው የማይችል የእግዚአብሔር ጣት ትንቀሳቀሳለች። ዝም ብሎ አጥቢያ ቤተክርስቲያን እንድትተከል አያደርግም ጌታ። በቃ እዚህ ሰፈር ኃይለኛው የሚታሰርላቸዋል፣ ያስረዋል፣ ከዛ ነፃ ያወጣቸዋል። በዚህ መንፈስ እግዚአብሔርን ለማገልገል ተዘጋጁ። እግዚአብሔር ይስጥልኝ። ጌታ ኢየሱስ ይባርካችሁ።